ውድ የአምቤክስ ቤተሰቦች እንደምን አላችሁ? ለተወሰነ ጊዜ ቆሞ የነበረውን ራስ ማያ ተከታታይ የራዲዮ ድራማ ይዘንላችሁ መጥተናል። እንደምትወዱት ተስፋ እናደርጋለን። መልካም ጊዜ። ሕግ የቃላት ጋጋታ አይደለም። ሕግ የመብቶ መከበሪያ እንጂ የጭንቀቶ ምንጭ መሆን የለበትም። በቤይ ኤሪያ ከ20 ዓመታት በላይ የሺዎችን መንገድ የቀየረ የሕግን ምስጢር የፈታ ሰውነት አስራደ ደጉ በኢሚግሬሽን፣ በቢዝነስ፣ በኮንትራት፣ በፋሚሊ፣ በኤምፕሎይመንት ልምድና ሙሉ የሕግ ፍቃድ ካለው ባለሙያ ጋር ይቁሙ። 408-623-6880 408-623-6880 ሕግ ርኅራኄን ሲያሟላ ጠንካራ ጠበቃ የደንበኛውን ልዩ ፍላጎት በአግባቡ ይከውናል። ሰውነት አስራደ ደጉ የሕግ ዋስትናው። ራስ ማያ ተከታታይ የራዲዮ ድራማ ምዕራፍ 4 ክፍል 48 ድርሰትና ዝግጅት አበባየሁ ታደሰ፣ ቅንብር አምባው ደሳለኝ። ሂውዬ አለሁ፣ እዚህ ነኝ። ደህና አደራችሁ? እግዚአብሔር ይመስገን። ጠዋት ከወጣ በኋላ ማሚዬ ተኝታለች፣ እኔም ተኛው። ጎሽ፣ እነ ማዘርን መናፈሻ አየኋቸው። ቢሆን ነው የሉም ቤት። አሪፍ። ስራ የለም እንዴ? የእኛ ስራ ምን ይጠፋል? ከተሰማራሽ መምጣቱ አይቀርም። እሱማ አዎ። አይ ወደ ቤት ተመለስክ ብዬ ነዋ። መምጣቴን አልፈለግሽው? አላልኩም። በሰላም ነው ወይ ማለቴ ነው። በሰላም ነው። እሺ። ጠዋት ያለማቋረጥ ስሰራ ቆየሁኝ። አንቺን ነበር ማስበው። እንዴት? ምን ተገኘ? ምንም፣ በቃ ትናንትና እያሰብኩ ፍቅራችንን እያሰብኩ በትዝታ ተጓዝኩ። ደስ ይላል በጣም እንጂ ውዬ። የመጀመሪያ ጊዜ ሳይሽ ልጅነትሽ፣ ትንሽነትሽ። ያኔማ ቶ እዚህ ሀገር መጥቼ ገና ግራ የገባኝ ጊዜ ነበር። ታዲያ መንገድ ላይ ባስ እየጠበቅሽ ነበር ያገኘሁሽ? አዎ፣ ስራ ፈልጋለሁ ብዬ ወጥቼ እኮ ነው። አሜሪካ ስንቱን ተቀብላ ስንቱን አስተናገደችው። የነበረሽ መጨናነቅ። እኔ እኮ ግን እንደዛ አልነበርኩም። እንዴት? ሀገር ቤት እያለሁ በቃ ራሴን ጠንቅቄ የማውቅ፣ ሐሳቤን ፍላጎቴን ሳልደብቅ የምናገር፣ በራሴ ተማመንኩ ነበርኩ። እዚህ ስትመጪ ግን ሁሉንም ባንዴ አርግፈሽ ቁጭ አልሽ። ስፖንሰሮቼ እኮ ናቸው በጣም አስፈራርተውኝ ነበር። አዎ፣ መጀመሪያማ የነገሩኝ የጥንቃቄ ምክር እዚህ ሀገር ወንዶችን አትመኛቸው ነው። በተለይ ደግሞ የሀገራችንን ወንዶች። አዎ የሀበሻ ወንዶች አዳዲስ የመጡ ሴት ልጆችን እናግዛችሁ፣ እንርዳችሁ እያሉ መጫወቻ ያደርጓቸዋል ተብዬ ተሞልቻለሁ። የሚገርም እኮ ነው እርስ በርሳችን። ለነገሩ የኔን ገጠመኝ ለማለት እንጂ እንደዛ የሚያደርጉ የሉም ማለት እኮ አይደለም። እሱም አሉ፣ ግን ሁላችንንም በጅምላ መሆኑ ነው እንጂ። እሱ እንግዲህ ሁሉም ሰው እንደ ግንዛቤው ነው። እና ወይዘሪት ህይወትም እኔን ገና ስታይኝ ፈራች። ቀላል ፈራው? አንተም የምታስፈራ ነበርክ፣ ገገማ ቢጤ። እኔ ገገማ? አዎ፣ ገገማ እንኳን አይደለሁም። እንደው ውበትሽን ሳይ ተዝረክርኬ ሊሆን ይችላል እንጂ አልቀረብህም። እውነቴን ነው። አቤት ቁንጭናሽ እኮ ደግሞ ከፍራትሽ ጋር ተደምሮ እንዴት ያምር እንደነበር። ለአንተ ነዋ። ለእኔ በዛ ጊዜ የተሰማኝ የባዶነት የብቸኝነት ስሜት እኔ ነኝ የማውቀው። ይገባኛል። አንተ ደግሞ ከዚያት ከርካሳ እንኳን አሜሪካ ኢትዮጵያም ላትገኝ ከምትችል መኪና ጋር። አቤት አቤት ማጋነን! ያንተ የከሳ ሰውነት ተጨምሮ እንዴት ታስፈራ ነበር! ያን አክል ከሲታ ነበርኩ? ደረቅ በልብስህ ውስጥ ድምፅ ብቻ ነበር የሚሰማው። እድሜ ለኔ በል። አብልቼ አጠጥቼ ተንከባክቤ አሳመርኩ። በለው ጉረኛ። እውነቴን ነው። አንተን አለምልሜ ራሴን አከሳው። አንተው መሰከርክ እኮ። ምን ብዬ? ያኔ እንዴት ታምሪ እንደነበር አልክ። እና ያ ማለት አሁን አልፎብሻል አታምሪም ነው? አላልኩም። እኔ ያልኩት ልጅነትሽን ነው እኮ። አረጀውባ አሁን አይደል? እንግዲህ አታናጅኝ።
ውሸቴን ነው። መቼም ማመል አፍንጫ ላይ ነው ያለው። ቶሎ ነው የሚያስነጥስ። ግን እኮ ምስኪንና ከሲታ ነበርክ። ቢሆንም ከዛች መኪና ጋር ታስፈራ ነበር። በዛ ላይ ያንተ በር ስለማይሰራ በተሳፋሪ በኩል ነበር የምትገባው የምትወጣው። በዚህ በኩል ያለውን በር ስትከፍት ለተሳፋሪ አክብሮት ያለ ትመስላለህ። እሰይ ቀድመህ ለመግባት መሆኑን ማን ያውቃል? እውነት ለመናገር አበሻ ቆሞ ካየውና መንገዴ ከሆነ ወንድም ሴትም ሽማግሌ ወጣት ሁሉንም ራይድ ልስጣችሁ ብዬ ጠይቅ ነበር። አሁንማ እድሜ ለውበር የሚጠይቅም የሚጠየቅም የለ። ይገርማል። ብዙ ነገር በፍጥነት ተቀያየረ። በትራንስፖርት ምክንያት ብቻ ብዙ ስራ ያመልጠን ነበር እኮ። አንቺን ሳይሽ ግን ልቤ ትርክክን ያለው። ውሸታም ይሙች እግዚአብሔር ጣፈንታዬ ላይ ያደርግሽ። ግራጎኔን ሲዳብስ በጆሬ ሹክ ሲለኝ ተሰምቶኛል። ጉረኛ የት የምታውቀው እግዚአብሔር? እንዴት የግድ ውዱድ ከእናንተ ጋር ካልተሰለፍኩ እግዚአብሔር የለኝም? አዎና አይምሰልሽ። እኔ በራሴ መኪና ውስጥ ገብቼ ቁልፍ ከማስነሳቴ በፊት አምላኬ ከፊቴ ቅደም፣ መብራን አብረሽኝ ሁኚ ብዬ ጸልይና ቀኑ የተባረከ እንዲሆን ማመልከቻዬን አስገብቼ ጀምራለሁ። እና ለዛ ነው ስለኔም በጆሮ ሹክ ያለ። ታዲያ ገና ሳይሽ የሆነ ነገር ነዘረኝ። ወዲያው በጆሮዬ ተጠንቀቅ፣ በማንኛውም ሰዓት ጎንን መዳበስ አይቀርም የሚል ድምፅ መጣ። ለምን? የአንቺን ሚስትነት ለማጠናቀቅ ፕሮሰስ ስለሚደረግ ነው። ምን ያደርጋል፣ አንቺ ሄዳ መኪናዬን ንቀሽ ጥለሽኝች። ንቄ አይደለም ግጥም አደርገሽ ንቀሽ ነው። አይደለም መጀመሪያ እኔ የምቸኩል ስለነበር እሺ ብዬ ገብቻለሁ። መኪናዋ ግን ስትገጫገጭ አይደል እንዲወረድኩት። ልምዷኗ። ተረጋጊ ብልሽም እምቢ አልሽ። እንዴት አድርጌ? እንዴት? አንተ ነህ። ኦ ማይ ጋድ! ሊቆምብኝ ነው ስትል ደነገጥኩ። መኪናዋን ነዋ ሊቆምብኝ ነው ያልኩት። እንዴ እኔ የት ይገባኛል በዛ ሰዓት። እነዛ ስፖንሰሮችሽ የሞሉሽን እያሰብሽ ነዋ። ታዲያ ወይ በሰዓቱ በጣም ነው አቅለሽለሻኸኝ የነበረው። ዘግይቶ ነው መኪና ተበላሽቶ መሆኑ የገባው። ምን ሆነሻል? ምንም ደህና ነኝ። ደህናማ አይደለሽም ሰላምዬ። ደህና ነኝ እትዬ አምሳለ። እያየውሽ ከፍቶሻል። እንደው ዝም ብሎ ነው። ዝም ብሎ ይከፋል እንዴ? አዎ በስደት ሲኖርማ ዝም ብሎ ይከፋል እኮ። ታዲያ ስደት ውስጥ ቢሆን ምክንያት መሆኑ አይደል? እሱማ አዎ እትዬ። ከዛ ልጅ ጋር ደህና ናቸው? ማ ዘውዱ? አዎ ዘውዱ። እንጃለቱ። እንዴት እንጃለቱ? አላውቅም እትዬ። ተጣላችሁ እንዴ? አልተጣላንም። ታዲያ? አላውቅም። እንዴት አላውቅም? አልተጣላንም ግን እና እንደ ድሮስ ደውልለት ስልክ አነሳም፣ እሱም አይደውልም እኮ። ለምን? እንጃ። ማለት ይደውላል እኮ ግን በቃ ሰላም ነሽ እንዴት ነሽ ብሎ ይዘጋዋል። የኔ ልጅ እውነቴን እኮ ነው። ስደውልም ያነሳውና ፈለግሽኝ ይላል። ታዲያ ምን ይበል? አይደለም እኮ ማማ፣ በፊት ስደውልለት ሰላምዬ ሳስብሽ ደወልሽልኝ ወይንም እንኳን ደወልሽ ምናምን ይላል። አሁን ግን ድምጹን ቀዝቀዝ አድርጎ ፈለግሽኝ ሰላም ይላል። አልገባትም የምሎት አይደል? ገብተሽኛል ሰላምዬ። አልፈለኩም ስለው ስልኩን ይዘጋዋል እኮ። እንዴት እየ? ታዲያ ምን ያደርግሽ? እንዴት? ወይ ሰላም
ሰላምዬ የረሳሁትን ሳቅበት ትግዝ ያመጣሽልኝ። መሳቁ ደስ ይላል ግን እውነቱን እኮ ነው። ታዲያ ምን ያደርግሽ? ማለቴ ካልፈለግሽ። እኔ እኮ ፈልገዋለሁ። አሳየዋ መፈለግሽን። ደወልኩለት አይደል? የኔ ልጅ እሱ ደግሞ ከዛ የበለጠ ፈለገ። እንደምን ዋልሽ ደህና አደርክ ከመባባል የበለጠ አብሮ መዋል አብሮ ማደር ፈልጎ እኮ ነው። ታዲያ ሁሉስ ቢሆን ይደርስ የለ? ነግሬሽ የለ ሰላምዬ፣ በህይወቴ ከቀሩኝ ትዝታዎች ሁሉ ትልቁ ባለቤቴን ከቤት ሲያባርሩት ተከትዬው የወጣሁበት ጊዜ ነው። አብረን ሆነን ለማደግ ለመነሳት ለመቆም የነበረው ፍላጎታችን መተሳሰባችን መጨረሻችን አላማረም እንጂ እኔና እሱ ተግባብተን ተጣምረን ነበር። ተከትየው በመውጣቴ ኮራሁበት እንጂ አላሳፈረኝም። ፍቅራችን የእውነት የመፈላለግ ነበር፣ የማይናወጥ የማይላላ እኮ አስባችሁ አቅዳችሁ ስላደረጋችሁት አይደል? እሱ እቅድ አልነበረን። ድንገት ነው ወላጆች ያወቁትም ውጣም ያሉት። ድንገት ነው ስደት የገባ ነው። ፍቅራችን ነው ታስቦ የተሰራው የነበረው እንጂ ስደታችንስ አልነበረ። ሰላምዬ ትዳር በጉልበት ሳይሆን በብልሃትና በፍቅር ነው የሚመሰረተው የሚያድገው። ብዙ ጊዜ እኛ ሴቶች የሚያስቡልንን የሚጨነቁልንን ማየት ሳንችል እንቀርና ግድ የሌላቸው ላይ እንወድቃለን። እትዬ እየተጫንኩሽ አይደለም። ሁሉንም ማድረግ ምርጫው ያንቺ ነው። ግን ደግሞ ላደረግሽው ነገር ምላሽ ሲጠነክርብሽ አትሸበሪ፣ ውጤቱ ነው ብለሽ ተቀበዩ። እሱ ልክ ነው እያሉኝ ነው? ልክ ነው አላልኩም። አንቺንም ልክ አይደለሽም አላልኩም። ታዲያ ምን እያሉኝ ነው እትዬ አምሳለ? የኔ ልጅ ዘውዱ ፈጥኖ እየቀረበሽ ነበር አይደል? አዎ። አንቺ ደግሞ ትንሽ እንዲረጋጋ ፈልገሽ ነበር። ልክ ነው። ስለዚህ የጠየቅሽውን እያደረገ ነው። ወንዶች ደግሞ በባህሪያቸው እንዲህ ናቸው። ቀስ በሉ ሲባሉ ጭራሽ አቁሙ የተባሉ ሁሉ ሊመስላቸው ይችላል። ይደናበራሉ። በተለይ ፍቅር ላይ ካሉ የተገፉ የተጠሉ ስለሚመስላቸው ተረጋጉ ሲባሉ ብዙም አይወዱትም። አሁን የሚሉኝ ገባኝ። አዎ የኔ ልጅ፣ ችግሩ ግን እሱ አይደለም። ችግሩ ታዲያ ምኑ ነው? ካንቺ በመራቅ መረጋጋት ሲፈልግ የሚወስደው አማራጭ ነው። እንዳሁኑ ስልክ አለማንሳት ነው፣ ወደ መጠጥ መሄድ ነው፣ አልፎ ተርፎ ሌላ ቦታ መሄድ ነው። እንዴ? አዎ ሰላምዬ፣ ይህ ልጅ ብቸኛ ነው። በሰው ሀገር ብዙ መሄጃ የሌለው ነው። ታዲያ አንቺን የሚል ፍላጎቱን በምን ያስክነው ትያለሽ? አንቺን ካላገኘ ወይ ጣጣ። ደግሞስ እንደዛ ካላሰኘ ምኑን ፍቅር ሆነ? እውነቷን ነው። አዎ ፍቅር እኮ ከተለመደው አኗኗር ወጣ ካላደረገ ምኑን ፍቅር ሆነው? ወይ እትዬ አምሳለ ይሄን ሁሉ የታወቁት? አይ ሰላምዬ፣ እንዴ ድቅቅ ብዬ የተወለድኩ መሰለሽ? እኔም እኮ ልጆኜ ወጣት ሆኜ አፍቅሬ ተፈቅሬ አልፌያለሁ። የዛሬን አይበለውና ፍሩቲ ልጅ ነበርኩ። ፍሩቲ? አዎ፣ ፈጣንና ተወዳጅ ሳቂታ ደስተኛ ነበርኩ። በልብ ስር ምሽግ በጦርነት ሜዳ አመሏን ሳልመዝን ኃይሏን ሳልረዳ ፍቅሯን ተፋልሜ ልጥላት ገጥሜ አለምኩ ተንበርክኬ ተኮሰች ተኝታ ምኗን እንደው ሳትኮት ምኔ እንደው ተመታ ማረከችኝ ስቃ እጄን ሰጠሁ በቃ። ምንድነው? ተወዳጅና መሳጭ እኔና እሷ የተሰኘው የጌትነት ነው ግጥም ነው። እሱ ነው ቃለው። ጌትነት የኔም ተወዳጅ ገጣሚ ነው። ታዲያ ለምን አሁን ድንገት አልከው? ድንገት ትዝ አለኝና አልኩት። ችግር አለው? ችግር የለውም። ግን ሶፊ ለሚትዬ እኔ በጣም ነው የምወድ። ግን ድንገት ተነስተ ተጣጣም በጸዋይ ተቷቷም በደና ምናምን ስትል ደስ የሚለኝ ይመስላል።
እንዴ እኔ እኮ በአሁኑ ሰዓት የግጥሙን ውበት እንጂ መልእክቱን እያደነኩ አይደለም። ያው ነው የግጥሙ ውበት እኮ አንድ መልእክቱም ነው። ከልብሽ ነው? አላውቅልም። ጸብ የለሽ በዳቦ አሉ። ደጋራኩ። እሺ ይሁን። ፍቅር ፍቅር ብሎሽ ነው እንዴ የምትነጫነጪው? ነስቲ ልቀፍሽ ነጭናጫዬ። ዝም በል። እሺ። በምሽት ጨረቃ በእኩለ ሌሊት አይኖቿ ስበውት እንደ ከዋክብት ሳማት ሳማት አለው እቀፋት እቀፋት። አላንገራገረም ወጣቱም ታዘዘ። አብዬ መንግስቱ እሱም እኮ ያው መጨረሻው ጥፊ ነው። አለበት ለፍቅር የተከፈለ ክፍያ ነው አይመስለኝም። በዚያ አመልሽ ምናልባት ጥፊ የተቀበለችው ሴቷ ብትሆኝ ኖሮ አብዮት ታስነሺ ነበር። ወይኔ በቃ ውድድድ አድርጌ ያለው ሚኪዬ። እኔ ስብትይ ሶፊዬ ባልወድሽ ኖሮ እንደዚህ ሆርሞንሽ ከፍ ዝቅ ሲል ከፍ ዝቅ እያደረግሽኝ ቆይ ነበር። አረ ይልቅ ስለ ዘላለም አንዳንድ ነገሮች እጠይቅሻለሁ ብዬ። ስለ ዘላለም ምን? ለምሳሌ ቤተሰብ ዘመድ ነገር አላት ማለት የት? እንጃ እዚህም እዚያም አላውቅም አይመስለኝም። ምን ነው? አይ ምንም። የዘላለም ነገር ግርም ይለኛል። እንዴት? በቃ ስራ ነገሯ ቀልቤን ይስበዋል። የወንድም ገርል ፍሬንድ እየሆነች ነው አይደል? እየሆነች ማለት በእርግጠኝነት መሆኗን አላውቅማ። እሱ ራሱ አይገርምም? ለምን ይገርማል? ይገርማል እንጂ ሶፊዬ፣ የምታውቂያት ግን የማታውቂያት ልጅ፣ የጨበጥሻት ግን ያላገኘሻት ሰው። ዋው በጣም ነው የተመሰጥክባት እባክህ። አዎ በጣም። ለምን? በቃ ጀስት ለማወቅ፣ ያው ባንቺ አባባል እንደ ጥሩ መጽሐፍ ለማንበብ ሃይላይቱን አይተሽ ዝርዝሩን ለማየት መጓጓት። አሸናፊ እኮ ወንድም ነው እንዴ? ይሁን አልኩሽ እኮ። ምን ማለት ነው? አይ ምንም። ሶፋኒት። ሶፋኒት? አዎ ሶፋኒት። ምን ማለት ነው የፈለግሽው? ሁኔታ በዘላለም ብዙ የተሳበ መሰለኝ። እና አዎ ተስቤያለሁ። ተስቤያለሁ? አዎ። እና ምን ይሁን? ምን እያልከኝ ነው ሚኪያስ? የሰማሽውን ነዋ። ተስበሃል አልሽኝ። አዎ ተስቤያለሁ። አረ ግጥም አድርጌ ተስቤያለሁ። እሺ ከቤቴ ትወጣልኝ? ከቤቴ ትወጣልኝ? እንደ ዕቃ እንደ ቀልድ ውጣልኝ? አዎ ውጣልኝ። በቃ ጨዋታው ፈረሰ፣ ዳቦ ተቆረሰ። ዋሬቨር። ከምርሽ ነው? ከቤትሽ ልውጣ? ተናገርኩኝ መሰል። እሺ አልወጣም። ደፋር። ቅናተኛ አይደለሁም። ነሽ እንጂ በጣም እኮ ነው እየቀናሽ ያለሽ። እሺ ትወጣልኝ? ውጣልኝ በቃ። አሁን እዚህ ቤት ውስጥ ላይ አልፈልግም። ይገባል? ጥሩ። ላደረግሽልኝ ነገር ሁሉ አመሰግናለሁ። እናም እኔ እንደምወድሽ። ውሸታ። ዘላለምን ነው የምትወደው? አዎን ዘላለምን እወዳታለሁ። ታዲያ ምን ይሁን? ግን ለኔ ሳይሆን ለወንድሜ ጥሩ ሚስት ብትሆነው ብዬ ነው የማስበው። ለኔ ደግሞ ያው ጥሩ ጓደኛ ብትሆነኝ ምን ችግር አለ? አያያዝ ግን እንደዛ አይደለም። አያያዜ ሳይሆን አስተሳሰብሽ ነው ችግሩ። አስተሳሰቤ የተቃኘው በድርጊት ላይ ተመስርቶ ነው። ገባ እኮ። ምን አድርጌ? ብዙ። ባለፈው ስንገናኝ ፊት ለፊቴ ወርቅ እንቁ ምናምን ስትላት ነበር። ይሁን ብዬ አለፍኩ። በየጊዜው ከኛ ይልቅ ስለሷ ማውራት ያስደስታል። እንደምንም ታገስኩ። ጭራሽ ዛሬ እኔ ቅፍ ውስጥ ሆነ ተጣጣም በፍቅር ተቷቷም በደና ምናምን እያልክ ትገጥማለህ። ቆይ ከዚህ በላይ አቅፋት እስካገኝ ልጠብቅ? ሶፋኒት፣ በመጀመሪያ ለንግግሮችሽ ጥንቃቄ አድርጊ። ፍቅሩ ቢቀርኩ ወዳጆች ሆነን መቀጠል እንችላለን። ሁለተኛ አውቀሽም ይሁን ሳታውቂ ያንቺ ባልነበረ ባህሪ ስሜታዊ ይሆንሽ ነው። ስሜታዊነት አይደለም። የኛ ሀገር ፍቅር ተፈቃሪን በሞኖፖል ጠቅልሎ ለአፍቃሪ እንዲገብር ይፈልጋል። እወድሻለሁ እወድሃለሁ ሲባል ሌላ ህይወቱን እርግፍ አድርጎ ትቶ ለወደደው ተገዢ እንዲሆን ብቻ ማድረግ። ምን ማለት ነው? ማለት የፈለኩት የሰው ልጅ ወደዚህ ዓለም የሚመጣው ከአንድ ሰው ጋር ተዋዶ ለመኖር ብቻ አይደለም ማለት ነው። እንዴ ምን እያልክ ነው ያለው? ላብራራው። አንድ ሰው ብዙ ይውደድ አለ ብለሽ ብቻ እንዳትተረጉሚ። አልክ እኮ። አላልኩም። እርግጥ እንደዛ ከተረጎምሽው ሊመስል ይችላል። ኧረ ሚኪ ልጨርስ አንዴ። አመት አላወራ ይላሉ ባሻ። እሺ። ህይወት ከመዋደድ ከመፋቀር
ከባልና ከሚስት ከአፍቃሪና ተፈቃሪም ሌላ ተጨማሪ ብዙ ነገር እኮ ናት። ብዙ ነገር አላት። ግን በጤና ነው? አዎ በጤናዬ ነው። እኔ ይኸውልሽ ከአንቺ ጋር ጓደኝነት ስመሰርት ከዘላለምና ሂዊ ጋር ተጣልቼ ወይም ተፈራርቼ አይደለም፣ መሆንም የለበትም። ኦፍኮርስ ከአንቺ ጋር ያለኝ መቀራረብ ከነሱ ጋር ላይኖረኝ ይችላል። ከዚያ ውጪ በእነሱ መደነቅ፣ እነሱን ማድነቅ፣ በሐሳብ መከራከር፣ መጫወት፣ በእነሱ መወደድ፣ እነሱን መውደድ፣ ይሄ እኮ ተፈጥሯዊ መብቴ ነው። ታዲያ ማን ከለከለ? ለምን ጠቅልላ አትገባም? የት? ዘላለም ሆነች ሂዊ ጋር። ምን ሆነሻል ግን ሶፊ? ምን ሆናለሁ? አንተ ምን ሆነሃል እንጂ። ቆይ ይሄን መልሽልኝና ቤትሽን ለቅቄልሽ እሄዳለሁ። ኦኬ። እስከማውቀው ድረስ አሸናፊ ላንቺም ሆነ ለሂዊ ጥሩ ስሜት አለው። ይሁን እሺ፣ ሂዊ የእህት ያክል ልትሆነው ስለምትችል ነው እንበል። አንቺን ግን እዚሁ ነው የሚያውቅሽ። ይወድሻል፣ ያከብርሻል። ከአንቺ ጋር መግባባት፣ መጫወት ደስ እንደሚለው እንደምትመቸው አውቃለሁ። ቆይ ይሄ መጥፎ ስሜት ነው ብለሽ ነው የምታስቢው? አይደለም፣ እኔ ማሹ ይመቸኛል። ለሚና አሪፍ ልጅ ነው። ታዲያ ለምን የኔ ዘላለምን መቅረብ ልዩ ሆነብሽ? አላውቅልም። እሺ ጥሩ ነው። ደህና ደሪ። ይኸውልህ ከዚህ ቤት ብትወጣ እጮሃለሁ። እሺ? በቃ ዛሬ ማማዬን እኔ ይዛለሁ። አንቺ ወጣ ብለሽ ነይ። የት? እፈለግሽው ጋር ትንሽ ተዝናኝ። ብትፈልጊ ጓደኞችሽን አግኝ፣ ብትፈልጊ ራስሽን ቴኬር አድርጊ፣ እንደፈለግሽ። እንዴ ምን ተገኘ? ምንም። ታዲያ በቃ ምን ያህል እንደምወድሽ እንደማስብልሽ እንድታውቂ ፈለግኩ። አውቃለሁ እኮ። አሁንም ደግሜ እንድታውቂ ፈለግኩ። ደግመሽ ደጋግመሽ እንድታውቂ። እንዴት ነው ነገሩ? ምንም ነገር የለም። ደግሞ ሴቶች እንደሆናችሁ መወደዳችሁን ለማወቅ በየቀኑ መማር አለብን አይደል? ማን ያለው? የግድ የሚል ሰው መጠበቅ አለብኝ? እኔ ከህይወት አልማርም ማለት ከህይወት ከአንቺ እንዲሁም ከህይወት ከመኖሬ። እኔ በየቀኑ እንማማላለሁ እንዴ መሰለኝ። አንተ? አቤት። አትወደኝም አይደል? ቆይ ግን ትወደኛለህ? እስቲ ወድሻለሁ ብለኝ አይደለም የምትይው? እና ያው በየቀኑ መማል ማለት ይሄ አይደለም እንኳን። ለማንኛውም ዛሬ ወጣ ብለሽ ፏ ፈታ ብለሽ ተመለሽ። እንዴ ቆይ ችግር አለ እንዴ? እውነቴን ነው። ኧረ ምንም ችግር የለም። ታዲያ ለምን ሳቅ? ይሄ ለሚስቶች ፍቅር መግለጽ በእኛ ሀገር ብዙ የተለመደ ስላይደለ የሚነገሩ ቀልዶች ትዝ ብለው ነው የሳቅኩት። የትኞቹ? ይሄው አሁን እኔ እንደሆንኩት ነዋ። አበባ ይዞላት ሲመጣ ምን ነው ያጠፋው ነገር አለ? እራት ወጣ ብለን እንብላ ሲል ቆንጆ ስስ ፒጃማ ገዛውልሽ ቢል። ታዲያ ያላስለመዳችሁንን ድንገት ስታመጡት መጠርጠር ይነሳል። በዛ ላይ ደግሞ በአብዛኛው የሆነ ነገር ስትፈልጉ ወይም የሆነ ጥፋት ስታጠፉ ነው መለሳለስ የምትፈልጉት። እሱም በጅምላ ማሰባችሁ እኮ ነው የማያግባባን። ለይምሰልም አልነው ለመለሳለስ ያመጣነውን ተቀብላችሁ ብታበረታቱንና ብታለማምዱን እየተሻሻልን እንሄዳለን። በአብዛኛው ወንድ ልጅ ልቡ ገር ነው። በብልሃት ከያሽው ወደ ፈለግሽው አቅጣጫ ትጋልቢዋለሽ። አቤት አቤት። እኔ እንደሆነ ለአንቺ ፈረስሽ ነኝ፣ በፍቃደኛነት የምታዘዝ የምጋለም። የእኔ ጌታ ከምር አንተ ገር ነህ። ስትናደድም ታዲያ የዛን ያክል እቃ ትጨርሳለህ እንጂ። ከአክብሮት ጋር ደግ አደረግኩ እና ዛሬ ቤት ውለህን ይወጣል በል። አዎ የኔም ቤት ሐሳቤን ከመቀየሬ በፊት ተጠቀሚብኝ። ወወወወወወ እነማዬስ? እነሱም ነፃ ናቸው። ዛሬ ልጆቹን እኔ እጠብቃለሁ። ክንፉ ሙት ደስ ይላል። አመሰግናለሁ። በቃ እኔም እዚሁ አብሬህ እውላለሁ። ለምን ብለሽ ውጪ እንጂ። ብትፈልጊ ፀጉርሽን ተሰሪ፣ ብትፈልጊ ጥፍርሽን ተሰሪ፣ የፈለግሽውን። አልፈልግም ሂዊ። እኔ ጊዜ ከተገኘ ቁጭ ብዬ ካንተ ጋር ማውራት ነው የምፈልገው። ወሬ ብቻ። ስርዓት ያዝ። እሺ በቃ ተነሳና ኪችን ሄደን አብረን ምሳችንን እንስራ፣ አብረን እንብላ። ከዛ አረፍ ብለን ቡና እየጠጣን ስንጫወት እናመሻለን። ደስ ይለኛል። አይገርምም?
ነፍስ ያለው ስራ መጣ እና ልትሄድ ኪችን ከገባሽ ምሳ እስክትሰሪ ደርሼ ልምጣ። አልፈልግም፣ እንዳትመጣ። ሂድ ውጣ። ምን አይነቱ ነው? ድሮም ወንዶች ስትባሉ ህውዬ ነይ ቆንጆ፣ ረስቼው ሳላጠፋ ቅርቼ እኮ ነው እኮ። ሂድ። አልሄድም። ዛሬ ጉዳይ አንቺ ብቻ ነሽ። እምብየው ህውዬ ሙች ከምሬ ነው። ይሆንክ ክፉ ነህ። እወድሻለሁ አንተ። እኔም እወድሃለሁ። ይሄን ስልክን ልታጠፋልኝ አትችልም? ድራማውን የተጫወቱልን ቴዎድሮስ ለገሰ እንደ ክንፉ፣ ዘመናዊ ዘሪሁን እንደ ሕይወት፣ አልማዝ ልመን እንደ ሐምሳለ፣ ሐረግ ጓንቹ እንደ ሰላም፣ አንተና አስረስ እንደ ሚኪያስ፣ ብሌን ሳሙኤል እንደ ሶፋኒት ነበር። እናመሰግናለን።